ማን እየተጠቀመ እንደሆነ ማን ይነግረኛል? እኔ ቤተልሔምን የምታውቅ ሶፊ ሳምባዲ ስልኩን እየተጠቀመ ነው ስትለኝ ነው ሄጄ እኔ ደግሞ ለሌላ ጓደኞቼ ማናት ስል ቤተልሔም ማለት የአንዷለም እህት ጓደኛ ናት ተባለን። ፎቶን ለጥፈን ብዙ ነገር ሄደንበታል። ብዙ ማስፈራሪያትም ደረሰብን። ፖሊስም እሷን እንዲጠይቅ እንዴት የሞተ ሰው ስልክ የዛኑ ቀን ልትጠቀም ብዙ ለፍተናል። ጂጂ ገብቶሻል? ስልኩ ማን ይወስዳል? ፖሊስ ይወስዳል። ወደ ዋናው ልግባለሽ። ፖሊስ ይወስደውና ከፖሊስ ደግሞ እሱን መተባበር የሚፈልጉ ስማቸውን ማልነግርሽ ሁሉ ስልኩ ላይ መረጃ ስላለ ስልኩ ላይ ያሉትን ሄደው የህፃን እህቷን ስልክ ወስደው እንደደለቱ ታውቂያለሽ። የህፃኗን እሷ ስትመታ ፎቶ አንስታ ለሁሉም ትልካለች ለቤተሰብ። ገብቶሻል? የተላላከችውን ጭምር የአንዷለም እህት ቴሌግራም ቀነኒ ከዚህ አውጡኝ እንዴት ነው ፕሮሰስ የሚደረጉ ብላ ለተስ የጻፈችውን ተስ ጀርመን እንዴት ልምጣ አድነኝ ብላ የጻፈችውን ካናዳ መባ ጓደኛዋችን አለች መባ እርጂን ብላ የጻፈችውን ሁሉ ሳይቀር ድልትልትን ያደረጉት። ኦኬ እንዳለ ስልኳ ላይ የነበረውን በሙሉ ተባብረው ባለስልጣን የሚሆን ፖሊሶች መረጃውን በሙሉ ጥፍትፍት አድርገው ባዶ አድርገው ከስንት ጊዜ በኋላ ስልኩ እኔ ማን እጅ ላይ እንዳላላቀም ያው በጎበዞች ስል እንግዲህ ቢኖሩ ነው በእውቀት ያላቸው ያ የተደለተው መለሱት ማለት ነው። ተመለሰና አሁን ስልኩ ተመለሰ። ማን እጅ ላይ እንደሆነ እኔ አላውቅም። ገባሽ? ልክ ስልኩ ሲመለስ አሁን ባካፕ መደረግ ተጀመረ። አየሽ? መጀመሪያ ይሄ ያለን ደሟ ሲፈስ የሚገርምሽ የዛን ቀን ሜቢ ቅድም ያስወጣሻት ልጅ ሮዛ ምትባል ከሆነ ቡርቃ አውቃታለሁ ብላል። ሮዛ ምትባል ከሆነ ቀጥታ አስከሬኑን ያየች ልጅ ናት። እቺ ልጅ ቅድም ያስገባሻት ብሊሌ ቀጥታ ሆስፒታል አስከሬን አይታለች። ሜቢ ቡርቃ አውቃታለሁ ስላለ መጀመሪያ ስሟ ሮዛ ከሆነ ላይዋን ከፍታ ለምነን ነው እምቢ አለችን። ፍቅረኛዬ ቀጥታ በአፍንጫ ደም አሳይቶኛል። እንዴ ማታ ምን ነው ላይ ባሩቻችሁ የለ እንዴ? አንተንም አንዷለምንም ሰላም ብዬ ራት ያው ምን አውቃለሁ አሁን ሞተች ብሎ ደውሎልኝ ይዘናት ሄደና የት አለ አንዷለም ስለው ይዘው ሄደዋል። አንቺ የት ነሽ? ያፌት ነው ምን ሆስፒታል ነው? እነሱ ናቸው የእሷን መረጃ የደበቁት ያጠፋፋት። ስሙን ነገሩኝ እስኪ እነማን ናቸው? ሶፊ ይቅርታና ይቅርታ አሁን የምትያቸው እነዚህ የተደለቱ ነገሮች የተላኩላቸው ሰዎች ጋር ግን አሉ አይደለም? አዎ ታዲያ እኮ አሁን እነሱ ነገሮች ወደ አንድ እንዲሰበሰቡ አታችመንት ተደርጎ ተሰጥቶ ይሄ ምንም ጥቅም የለውም ማስረጃ አይሆንም አያሳስረውም አሉ እኮ። አሁን ለእነሱ ሳይሆን እነሱ ጋር እኮ እንደው አሁን ባለው ስራ ለማን ነበር የሚሰጠው ታዲያ? ለማን ነበር? አይደለም ስለ ከዚህ በፊቱ አይደለም የምልሽ፣ አሁን ከዚህ በኋላ ነው የምልሽ። ሰው አይተሻል አይደለ? አሁን እቺን አንዷን ፎቶ ወይም አንዷን ቪዲዮ ሲያይ እንደ አዲስ እንዴት እንደተነሳ እንዴት ውስጡ እንደተጎዳ እንደ አዲስ አይደለም ቡርቃዬ። ይሄ ፎቶ እና የበፊቱ ፎቶ እንዴት ነው? አንድ ናት። የበፊቱ ፎቶ አንድ ነው። አንድ የመጥፋት እንግዲህ ይቅርታ ትባባላለች፣ ቻንስ ትሰጣለች። የነበራቸው አንድ ብቻ ነው። እሱም ደግሞ ብዙም አይደለም። አንዳንድ ስታለቅስ ፊት የሚያጥማል። ገባ? ሌላ ከዛ ደግሞ ከስሩ ምን ተጽፏል? ከሱ በፊት የጫላ ነው ተብሏል። እውነቱን ልንገራችሁ ጫላ ብርቱሜ የደበደባት ነው ሲባል ዝም አለ። ምክንያቱም ልጅቷ ከጫላ ታውቃላችሁ ታሪኩ። እኔ ፈርስት ላይ ጫላ ብርቱ የሚናሱ ተኩሶ ሲሉ ቱርክ ነው የሰሙት። ቁጭ ቤት ቱርክ ነበር ይዛለት ማለት ነው። እንዲያውም ሞተ አንዷለም ተብሎ ነው የሰማሁት። እና እኔ ራሴ ጫላ ላይ ያው የነበረውን ነገር ታውቃላችሁ። አንድ ነገር ልበልሽ ሶሪ እናቴ። እና እሱን ነፃ ሊያደርጉት የተባበሩት መጀመሪያ አስከሬኗን ሜቢ ሮዛ እንደው እግዚአብሔር የልጆች እናት ከሆንሽ እባክሽ የዛን ቀን ላይ ብሽ ላይ ወተን አረብ ሀገር ነው የምትኖረው
ላይቭ የኖረች አይ ቀዌ ተሳስቶ ነው። ምክንያቱም አክሰንቷን እኔ አውቂያታለሁ። የዛሬ 5 ወር ላይቭሽ ላይ ሮዛ አይደለችም። ቢሊሌ ማለት ሚሊሴ ነች። ከዚህ በፊት የነበረች ሀገር ውስጥም አይደለችም፣ ከሀገር ውጭ ነው ያለችው። ጓደኛ ያለች እና ሌላ ሀገር ነው የምኖረው አለች። ሁለተኛ ደግሞ እንድትሰሚና ውስጥሽም እንድትመረምሪ ሌላ የምነግርሽ ቀን ነው ስትደበደብና ከቤት እንዳትወጣ የትም እንዳትሄድ ከእህቱ ጋርም ሲያኖራት ነበረ። ብዙ ጫና ነበረባት። እቺ ልጅ ብዙ ጊዜ ይጠጣል። ብዙ ጊዜ ጠጥቶ ገብቶ ነው ብዙ ጊዜ የሚመታት። ብዙ ጊዜ ቆሳስላ ነው የምትሄደው። የመጨረሻ ከሱ ጋር ፎቶ የነበራት ሙሉ ሰውነቷ ስጋዋ አልቆ አጥንትን የነበረው ፖስቻለሁ ላኩላት ለጂጂ እንዳለ ሰውነቷ ውበቷ ረግፎ በግድ ነበር የምትቆመው። በቃ በጣም ስቃይ ውስጥ ነው የነበረችው። እና ያኔት ሆስፒታል የመጀመሪያ ሪከርድ የነበረው እሺ እንሰጦታለን አሉ። ለአባቷም ለእናቷም እግር ላይ ወድቆ ነው የለመኗት። ጂጂ ለመኗቸው ያኔቶች አባትየው ይህን የመሰለ አባት እግር ላይ ወድቃ ሪከርድ ስጡ ሲባሉ እሻሉና ተነጋገሩና ምን አረጉ? ካሜራው ተበላሽቶ ነበር የዛን ቀን። ኢማጅ ያኔት ሆስፒታል የመጀመሪያ ቀነኒን ያያት ነው ያኔት። ኦኬ። ከዛ በኋላ ምን አደረጉ? ተነጋገሩና በውስጥ ጨረሱና ከያኔት ሆስፒታል በጣም ተመላለሱና አባትም እናትም ሲያቅታቸው ታውና ሚኒሊክ ሄዱ። መልሰው ተነጋገሩና ሌላ እሱን ምንድን ነው ነፃ ሊያስወጣ የሚችለው ምንድን ነው ላያስጠይቀው የሚችለው የሚባለው ኢቨን ከእሷ የቅርብ ጓደኞቿ ጋር ተመካክረው ኦኬ አይምሮ ታማሚ ናት የሚለውን ተበረኩት። ገባሽ? ምክንያቱም የአስከሬን ምርመራውን ማያስኬድም የያኔቱም ስለማያስኬድ የፎቶውን ተቀባይነት ስለሌለው ለምን የአይምሮ ህመም ታማሚ ናት ብለን አናስወጣም ብለው ከግል ሆስፒታል ሄደው ዋሽንግተን ይባላል ኦርሰንቲ ሄደው የአይምሮ እንግዲህ ይሄንን ካሴት ይሄንን ሙዚቃ የረዳችን ቀነኒ ናት ካለ የአይምሮ ታማሚ ልጅ እንዴት የእሱን ሙዚቃ እንዲሰራ አገዘችው? የአይምሮ ታማሚ ከሆነች ለምን ቤት ውስጥ ተቀመጠች? ለምን ለቤተሰብ ተነግሮ ወደ ጸበል ወደ አይምሮ ሕክምና ለምን አልሄደችም? ጂጂ እሱን ነፃ ለማድረግ የሄዱበት መንገድ እንዳለ በዙሪያው ያሉት ሰዎች በሙሉ እኔ ከቀነኒ እኩል ገዳዮች ናቸው። ታማሚ ሰው እንኳን ሙዚቃሽን ሰርተሽ እንድታስመርቂ አይደለም ለራሱም ለብሷ ሄደው። እቺ ልጅ ግን እንደምንም ለብሳ እንደምንም ሆና የካሴቱ ምርቃት ጋር ቆማ ቪዲዮ ተነሳች፣ ተቀረጸች። አሁን እሱ ነፃ የሚያስወጣው ነገር ኦኬ አይምሮ ታማሚ ናት የሚል ወረቀት መጣ። ፍርድ ቤት ገባ። ራሷን በቃ አይምሮ ታማሚ ስለሆነ ራሷን ዘላ። የሚገርምሽ ጎረቤቶች ደግሞ ቀርጸው ነው የላኩት። አበሻ ለምትባሏ ህንፃውን ቀርጸው ሲልኩ ቀነኒ የምትሸብክበት ህንፃ አይደለም፣ ትንንጥ ናቸው የተጣበቁ። እሱንም ፖስት አደረግን፣ የሚሰማን አጣን። ስለዚህ ቀነኒ ሞት ላይ የኢትዮጵያ ህግ ያኔት ሆስፒታል ሚኒሊክ ሆስፒታል የአስከሬን ምርመራዋን እንዳሉ አንድ ሰው ብቻ አይደለም ይገድላል። ወይም ደግሞ ቤት ውስጥ ያሉት ሰዎች እንኳን ተይዘው ባልተመረመሩ ባልታሰሩበት ቤተልሔም ስልኳን ስትጠቀም ነበር ለ4 ቀን። እኛንን ላይቦችን የምትኖርበት ቤት ላይ ማለት ነው። አሁን ያሉት አፓርትመንቱ የሞተችው በመኖሪያ ቤታቸው ውስጥ አይደለም በአፓርትመንት የስ እነሱ ግን ዘላለች ተባለ። ዘላ ነው የሞተችው አሉ እኮ በቀዳዳ ሾልካ ወደ ታች አሉ። በኋላ ላይ ደግሞ እኮ አልዘለለችም አልኩ። 3 አይነት ነገርኩሽ እኮ ግራ ገባ። ይኸውልሽ አንደኛ ዘላ ነው እራሷን ጥላ ነው። ከዛ ወድቃ ተገኘች። ከዛ ተፈታ ነው አይደለም። ቤት ውስጥ ሞታ ይዘዋ ሲወጡ ጎረቤት አይታ የት እንዳደረሷ አይታወቅም። በአይን ሲወጣ ያየች ምስክር የለችም። ታለች ለዛ ነው ሰደ
ፎቶ ቤተሰብ እስኪሰደብ ማንነቴ እስኪሰደብ እኔ ማንም ምንም አያደርገኝም። እውነት ግን ስለማትበጠስ ዛሬም አንቺ ጆሮ ገብቶ አንቺን ጆሮ ሰተሽ ሌሎቹም እግዚአብሔር ጎሄድ ኔክስት ምንድነው መደረግ? ሂጂ ተናገር። ኔክስት ምንድነው መደረግ ያለበት? አሁን ያቀረቡት ኔክስት እነሱ እየተዘጋጁ ነው እንደገና እንዲታይላቸው። ትላንትና ግን ዱባይ እንደተገኘ ኢሚግሬሽን በዋስ የወጣ ሰው ኢሚግሬሽን አልፎ ዱባይ እንደሚገኝ ከእውነኛ ሰው ተነገረን። ላይቭ ላይ ወጥቼ መጥቼ ስናገር ውሸታ ማስመሳይ አንቺ ስለምትጠዩ ነው ተባልኩኝ። እሺ እኔ ከእውነኛ ሰው ነው ዱባይ ነው። በተለያዩ ትልልቅ አካውንቶችን መተው ሰደቡኝ፣ አስፈራሩኝ። እኔ ማንም አይነካኝም። የዚች ልጅ ደም ግን ይፈርዳል። የዚች ልጅ ደም የቀነኒ የዛች ጥንጥዬ ጥርሷ የሚያምር ስስቅ ሰው ማታስከፋ ሰው ጋር ማትደርስ። የሚገርምሽ ዛሬ ላይ ድምፅ ያልሆኗት በሙሉ እሷ ምን ብላ እንደምጠራቸው ታውቂያለሽ? ወንድሜ እህቴ ነው የምትላቸው። ወንድሜ እህቴ ነው የምትላቸው። እርታ ጂጂኮ በሚገርምሽ ነገር አሁን በሌላ ስልኬ ሌላ የእሷን ቪዲዮ እያየው ነበር እና በጣም የሚገርማችሁ ነገር ኤአይ ለማስባል ያልሆነውን እንዲንቀሳቀስ አድርገው የሰሩት ቪዲዮ አለ። ምናልባት ካላያችሁት እዩት። ይሄን ያክል አሁንም ሄደ ነው አይቼዋለሁ። ምክንያቱም ኤአይ ነው ለማለት ኦልሬዲ እየሰሩ ነው። ጂጂ እነዛ የሰሩትም ሰዎች ታውቂያቸዋለሽ እነማን ሊሆኑ እንደሚችሉ ዝም ብለሽ ገምቺ። አሁን ግን አግዙን፣ በቃ ድምፁኑን እባካችሁ። በቃ እቺ ልጅ አትመለስም። እናቷ ግን ታማለች። ጂጂ የሻማ ማብራት ለታ አብሯት የበሉ የጠጡ ተደውሎ ተነግሯቸው አንድ ሰው አልመጣም። ጂጂ እሱን እኮ አይደለም እሱን ልልሽ እኮ አይደለም። እናት ከዛን ቀን እንኳን ጀምራ ያለችበትን አስቢ። እነሱም ጫና አለባቸው። ውስጡ ታውቂዋለሽ። አልሄድም። ከዛን ቀን ጀምሮ መቃብር ውስጥ ተመልሳ ልጇን ደግማ ሀረር ነው። እሺ ጂጂ ትራንስፖርት ገንዘብ የላቸውም። ልጃቸውን ቀብሮ በምን እንደሄዱ ልንገርሽ። ያ ሁሉ ታዋቂ የቀበራት ቀን በትራንስፖርት ነው የሄዱት። እናት አባት በባስ ነው የሄዱት። ጂጂ ያ ሁሉ ቪዲዮ ላይ ያየሻቸው የቀበሯቸው መኪና ተከራይቶ አልሸኟቸውም። ጂጂ ቆይ ሌላ ትንሽ ዋትሳፕ ላይ አሁን ኤአይ አድርገው እንትን ያሉትን 76ቱ ነው አይደለ? እንትኑ በመከራ ነው እዚህ ትራንስፖርት እንኳን እየተፈለገ ለቀጠሮ የሚመላለሱ። ጂጂ ምንም ነገር የላቸውም። ማን ይቆምላቸው? ማን ድምፅ ይሆናቸው? ባለመናገር ራሱ ብናግዛቸው ጥሩ ነው። ባናምንበት እኔ ባለመናገር እናገዛል። ቴንኪዩ ጂጂ፣ እግዚአብሔር ይስጥሽ፣ በልጆች ይፈልሽ፣ እድሜ ጤና ይስጥሽ። የዋነሽ አየሽው ጂጂ እኮ አሁን የላኩልሽን አየሽው ዋትሳፕ ላይ እንደዚህ አይነት ነገሮችን አሁን ሰውን ይሄ ማለት የሚታየውን ነገር ደብቀው ሌላ ነገር ለማሳየት ነው። ትክክለኛውን በደንብ አይተነዋል። ይሄኛው ደግሞ ኤአይ አሁን ያወጡት አይ ቲንክ ከአሁን አይደለም አቸኩሉ፣ ችግር የለውም አቸኩሉ። እውነት የወላችሁ ከ6 ወር በኋላ ይወጣል። እኔ አሁን ስለመግደል እኛ ገዳይ ነው እያልን አይደለም፣ አትፍሩ። እኛ ደክሞናል። እናንተን የምንታገልበት አቅሙ የለን። ለሚታገለው ለትልቁ አምላክ ግን እንሰጣችኋለን። እኛ ያልነው ይሄ የተደበደበችበት ይህን ያህል በቃ ይህን ያህል ስቃይ ስላደረሰባት ይጠይቅልን ማለቅ ወይንስ ለምን መታት? አሁንም ደግሞ ከዛ በፊት የነበረ ነው እንዳትሉ፣ ከዛ በፊት የነበራት ፍጥነትና ጩጬነት ያስታውቃል። ከእሱ ጋር ከመሆኗ በፊት ከ2 ዓመት ማለት ነው። ይሄ ግን ከእሱ ጋር ያለች የነበረባት ትንሽ ሰውነቷም ያስታውቃል። እቺ ልጅ በቁሟ አቢዩዝ ተደርጋለች። ስለ ግድያው እናንተ ጨርሳችሁታል። እኛ ደግሞ
አብራ ስትኖር ተደብድባለች። አትሊስት ስለተደበደበችበት እንኳን እንደው መግለጫ የሚሆን የይቅርታ ማድረጊያ የሚሆን በገዳ ስርዓት የሚሆን ጉማ የሚሆን ይጠየቅልን፣ እንደ ኦሮሞ ይጠየቅልን። እኔ ግን እንደ ጂጂ አቅም የሚችለው አንድና አንድ ምንድን ነው? ኔቨር እሱ ኮንሰርት ቢመጣና ቢያቀርብ አሜሪካን ቢሆን አሜሪካን መጥቼ ይቃወማል። ኮንሰርት ኢቨን አንተን ስፖንሰር አድርጎ የሚያመጣ ካለ ምክንያቱም መብቴ በአውሮፓና በአሜሪካ እንደሚከበር ስለማቅ ኔቨር ዩቱብ ላይ ከፍቼ አላዳምጥም እንደ ጂጂ ኪያ። ይህን ነው ብቻ። እኔ ለምን አቢዩስ አደረግካት? ለምን እዚህ ጋር ሳደረስካት? መንግስትን ይርዳ፣ ማንም በግለሰብ ያስወጣ። ስለ ኢትዮጵያ ህገ መንግስት አውቃለሁ። እንደ ጂጂ ግን በራሴ መወስነው ምስማ እኔ አውሮፓ እያለሁ አንተ ኮንሰርት እንደማታቀርብ አውቃለሁ። ፊት ለፊት መጥቼ ገዳይ መሆንህን እንደዚህ ይዤ እቃወምሃለሁ፣ ደብዳቤ መሆንህን እቃወምሃለሁ። ከዚህ በኋላ ግን ሙዚቃን የሚያዳምጥ ሰው ካለ አላናግረው። የአጫሉን አዋርድ እቃወማለሁ፣ ድምፄን ከፍ አድርጌ እቃወማለሁ። ምክንያቱም ለገዳይ ለደብዳቤ ባትገላትም ራሱ እንድትሞት መንገዱን የከፈትክላት አንተ ነህ ብዬ መደብደብህ ከመግደል አይተናነስ። ስለዚህ እኔ በራሴ የራሴ ውሳኔ ውስጥ በአንተ የሚመጣ ሙዚቃ እስከመቼም አላዳምጥ። ስፖንሰር የሚያደርገን ሰው ራሱ እቃወማለሁ። ይህንን ነው የሚያልኩት። እዚህ ላይ አንድ ነገር ልበልና ልሂድ። ጂጂ አሁን ታውቂያለሽ እንግዲህ እኔ እንኳን ያጫሉ ሙዚቃ ስሰማ እኔም አንቺም ነን የምናለቅሰው፣ ሁሉም ያውቃል። እኔ እንኳን ጨርሼ መስማት እማልችል ሰው ነኝ። ለኦሮሞ ለነፃነት ከልጅነቱ ጀምሮ የከፈለው መስዋዕትነት፣ እነዛ ጤንነት ልጆቹን ትቶ የሞተበት እስቲል ነው የሚያቃጥለን። እኔ ሙሉ ዘፈኑን አልችልም፣ ሁሉም ነው የሚያውቀው። ላይቭ ላይ ልክ ስከፍት ጀምራለሁ ማልቀስ። አንቺም ሴም እኔም አንቺም ሴም ነው ስሜታችን። ያጫሉ አላማ ታዲያ ይሄ ነበረ። የሚገርምሽ በቅርበት ቦርድ አባላት ለስም አልጠቅስም ላጫሉ ክብር ስል አሁንም ይሄን ነገር ሆልድ አድርጉት፣ ልክ አይመጣም ወይም ደግሞ እሷንም አስቡ። እሷም ህይወቷን አታለች፣ ለኦሮሞ ባህል ህይወቷን ከፍላለች። የኦሮሞን ባህል አይ ነብስ የተለያየው የሆነው ምን አለ ይህና ጸሎት አንድ ቢኖር የመጀመሪያ ፋይት የሚያደርገው አጫሉ ነው። ለቀነኒ እግዚአብሔር ነው ለእህቱ ታገላል። እህቴ እንዴት ሞት እሱ ቢኖር ማንም እንደዛ ይጨመለቅ ማንም። ታዲያ እንዴት ነው ያጫሉ ፋውንዴሽን እንዴት ነው አንድም በዋስ የወጣ ሰው በዛ ደረጃ እየተጨፈረ እየተደነሰ ምን ማለት ነው? ቀነኒስ የኦሮሞን ባህል ልብስ አላስተዋወቀችም ጂጂ? ከሱ በፊት እኮ ማናት ቀኖ እኮ ነች በሙዚቃ ልብስ በማስተዋወቅ ከአንዱ ዓለም በፊት እኮ ቀነኒ ናት ለኦሮሞ ድምፅ የሆነችው። ከፍ ያደረገችው ቀነኒ ናት። የአንድ ደቂቃ ህሊና ጸሎት አብሮ በልተው ጠጥተው ህሊና ጸሎት አይባልም? እሺ በቃ አይታሰብ። ሰርተፊኬትን ለቀነኒ እናትና አባት እንደው ለኦሮሞ ያደረገችው ተብሎ አይጠሩ። እሺ እንደው በወኪል አንድ ምስክር ወረቀት ምን ችግር አለ? ይሄ ነው የቀነኒ ነገር። አዋርዱ ራሱ የፈጠነ ነገር ነው። ይሄ አዋርድ ፋውንዴሽን መታሰቢያ ነው አይደል? አሁን የአዋርድና ፋውንዴሽን ልዩነት አለ። ኦኬ መታሰቢያ ኋላ በስነስርዓቱ እኛ ሀዘን መቾት ሁሉ ነው ሁሌ እኮ ነው ሁሌ ማሰብ አይደለም ማሰብ አብረን እኮ ነው የሚኖረው። አጫሉ የምን ማሰብ ነው? ማንም የራሰው አጫሉ የነገ ትውልድ ሊረሳው አይችልም። የምንረሳው ምናልባት ፍትህ ስናገኝ ብቻ። እሱን የገደለ ሲገደል ብቻ ነው ይፈታል። ተመልከቺ፣ ፍትህ ላጫሉ እየተባለ አንድ አይነት ልብስ ነው የምታሰፊው። ይደነሳል፣ ይጠጣል፣ ጥሬ ስጋ ነው ምናምን ነው፣ ውስኪ ነው፣ ሻምፓኝ ነው። እንደዛ ነው እንዴ? እንዴ ያጫሉ ሙት አመት ስታስቢ ዳንስ ነው ጎደለባቸው። እነሱ እኮ ምንም እኮ አልጎደለባቸውም። የጎደለብን ማደቃቸዋሉ ቦታው ላይ የማይገኙ
ኢቭን ከዚህ መንግስት ጋር ቆሙ ምንድን እንደዚህ ነው እንዲ የሚለው ምንም አልገባኝም። ምን ሀዘን ይሁን ልክ የእሱ ቀንኛ አትሊስት እንደው መቃብሩ ጋር ሄደው ራሱ አበባ ቢያስቀምጡ ነው ደስ የሚለው። የሆነ አዳራሽ ይሰበሰቡና ወይ የእሱ ዘፈን በስነስርዓት ይዘፈን። ይሄ አንድ አለ የኖት እንትን የሚባል አለ የያሬድ ኖት የሚባል እኛ ከያሬድ ኖት በፊት እኮ ኦሮሞ የራሱ ኖት ያለው ሌላ አባት አምጥተህ የማንንም የሙዚቃ ያሬድ ኖት አምጥተህ የጣሊያንና የእንትን የካቶሊኮችን እንትትልብናለ። ኖ ኦሮሞ የራሱ ካልቸር አለ፣ የራሱ የሙዚቃ መሳሪያ አለ፣ የራሱ ፊደል አለ። ምንድን ነው ሰካራም ጠጅ ቤት ያለሽ ነው የሚመስልሽ? ያ ልጆቹን እንትን አሳሰፍተ ቅጡ እየጠፋ ማለት ነው። ከዛ ላይ ደግሞ ኬዙ ያላለቀ የራሳቸው ልጆች የሆኑ አንዷለም ቀነኒ የራሳችሁ ስጋ የሆነች በግፍ ህይወቷ የጠፋችን ልጅ ወስዳችሁ 7 ጊዜ አንድ እኮ አይደለም 7 ነው አይደለም የሸለማችሁት 7 ምን አለ ብታቆዩት መፍትሄ እስከሚገኝ ድረስ። በሙዚቃ አይሸለም አይደለም፣ በፊት በሰራው ስራ አይሸለም አይደለም፣ ግን አሁን ቁስል አለ። እናንተ እንባ አይታክታችሁም እንዴ? የሰው እንባ ሁሉም ያለቅሳል፣ ደም ይፈሳል፣ ደም ይፈላል። ምን ብሏል? እኔ ጀዋር ከማረሳለት ደም በፈሰሰ ቁጥር ደም ይፈላል። እረስታችሁታል። እኛ ባንጠይቅ ዝም ብንል ግራ ቢገባ ደግሞ ይጮሃል። እስከዛሬ የሚያናጋችሁ በሙሉ ማንደም የንጹሃን ደም ነው። ያችን ሀገር የሚያናጋት የንጹሃን ደም ነው። እና ጅብዬ ማስረጃ ሳይቀርብ ቀርቶ አይደለም። ቡርቃም ቅድም ፎቶቹ አሁን ለምን ወጡ ስላልክ ፎቶቹን የአንዱ አለም ማስረጃ አሁን ወጡ አሁን ወጡ ለምን አይደለም ያልኩት። እኔ ያልኩትኝ እነዚህ ማስረጃ አለን የምትሉ ሰዎች ወይንም እናውቃለን የምትሉ ሰዎች ሶሻል ሚዲያ ላይ ብቻ አይሁን፣ መሬት ላይ ተሰጥቷል። አባዬ ሁሉም ነገር አዳምጪኝ፣ ሁሉ ነገር ተሰጥቷል። የአይን ማግኘት ተሰጥቷል። ሁሉ ነገር አልሆነም። ቃራስ እኮ አነጋገር ግር የሚለኛል ህግ ፍትህ ስለሌለ መስሎ የምትንከራተተው አንተ ራስ አይደለም እኮ እያልኩ ጠይቃለህ። ፍትህ እኮ አይደለም እያልኩሽ ያለው ጂጂኮ። እኔ አሁን እነዚህ አለን የሚሉ ሰዎች ሶሻል ሚዲያ ላይ የምናመጣው በጣም የተወሰነ ነገር ነው ለውጥ። ነገር ግን ቢያንስ እነዚህ ነገሮች ቤተሰቦቿ ዶክመንትን አድርገው ቢቀመጥ፣ ቤተሰቦቿ ጋራ ግንኙነት ቢኖራቸው ይሄ ነገር ምን ይሆናል? ነገ እንደዚህ አይቀጥልም። በነገራችን ላይ እኮ አይደለም ነገ ታሪክ መቀየሩ አይቀርም፣ ነገ ስርዓት መቀየሩ አይቀርም፣ ነገ ሰዎች መቀየራቸው አይቀርም። የዛን ሰዓት ላይ እዚህ ሶሻል ሚዲያ ላይ መጥተው የቀሩ ሰዎችን ከየትም አናመጣቸው። ነገር ግን እንደዛ አይነት ያላቸው ሰዎች ከቤተሰቧ ጋር ይገናኙ፣ ያላቸውን ነገር ከነሱ ጋር ዶክመንት ኖሮ ይቀመጥ። መጠየቅ አቅም ሲኖረን ያንን እውነት ማውጣት የምንችልበት ሰዓት ላይ አትቸገሪበትም። ዛሬ በኢንተርናሽናል ኮሚኒቲ ልክሰስ ብትይ ማስረጃ ትልቅ ነገር ነው አይደለም? የዛን ሰዓት እነዛን ሰዎች የታለሽ የታለ ተባብለን ተፈላልገን አይደለም መሆን ያለበት። አንድ ቦታ ተሰብስቦ የአንድ ቦታ የተሰበሰበው ነገር ደግሞ ቢያንስ ዶክመንት ሆኖ ይቀመጥልን። ከዚህ ስርዓት እኔ ፍትህ አልጠብቅም። የቀነኒ ብቻ አይደለም፣ በጣም ብዙ ንጹሐን ፍትህ አጥተዋል። የቀነኒን እውነት እንዲሁም ደግሞ እዚህ ላይ ሶሻል ሚዲያው ላይ ያለን ሰዎች እየተታገልላት ወይም እየጠየቀ ነው። ለገለቴ 11 ቤት የሚሰራ ህግ እኔ አንዳንዴ ግራ ግብት ስለሚለኝ ግራ ግብት ዝምታውን ትመርጣለህ። አንዳንዴ ደግሞ አያስችልህም። መጣበትም ለቤት እንታገላለን ለሞት እንታገል እና ሶፊ ተረድተሽኛል። እኔ ልል የፈለኩት ተረድቻለሁ። ሁሉ ነገር አለ፣ ሁሉ ነገር አለ፣ ማስረጃም አለ። ሁሉ ተደርጎባችሁ ነው ብትመላለስ የምናደርግላችሁ ነገር የለም። ምሮ የሚል ወረቀት ተባለ። ታማሚቴ እሱም ባጅ
አይነት ስንት የኦሮሞ ሚስቶች እንግዲህ የኦሮሞ ሴቶች እንግዲህ ስጋ ውስጥ እንደምትኖሩ እንደዚህ አይነት ድብደባ እንደዚህ አይነት ኢቭን እውቅናዬ ሊያስፈራኝ ይችላል። ምክንያቱም ታዋቂ ነው። ይህ እንደባ ስህተት እኔ ላይ ትገናለች። ምን ያላችሁ ነው ሴት ላይ ትቻለ? ምን ያህል ወንዶች ናችሁ? ስልጣናችሁን ቲትላችሁን እውቅናችሁን ተጠቅማችሁ ሴት ላይ ትቻለ ነው። ምን ያሎቻችሁ ነው? ሌሎቻችሁ ምን ያሎቻችሁ ናቸው እንደዚህ ስቃይ የሚታወቅ? እንግዲህ ልጆቻችንም አልቀዋል ማለት ነው። አሁንም በፖለቲካ ሳይሆን አሁን ደግሞ በራሳችን በግላችን ልጆቻችን ይያሉ ነው ማለት ነው። ፍትህ ምናለ ፍትህ የለም። እኔ አንዳንዴ ዝምታቸውን አይቼዋለሁ። ፍርሃታቸው ኦሮሞ አይፈራም ነበረ፣ ግን አሁን ምን ያህል የሚያስፈራ ስርዓት እንዳለ ምን ያህል የሚያፈር በዚህ ስርዓት ውስጥ ሆነው የሚያስፈሩ ሰዎች እንዳሉ ያየሁትን በቀነን ጭምር። ምክንያቱም መናገር አቅቷቸው አይደለም ልጆቻችን፣ ግን እውነት የያዛቸው ነገር እውነት እኔ ገብቶ ስለማቅ ብዙ የምረዳው ነገር ስለ ምክንያቱም አንድ ሰው አተናል ሁለት ሰው አነባ እኔ እናንተ ለማተናበራችሁ ማለት እግዚአብሔር ግን ይድረስልኝ። ተጨንቋል፣ ህዝቡ ተጨንቋል። ትንፋሻ ረ የዋሳ አይ ቲንክ ኔትወርክ በጣም ነው የማመሰግነው። ወደዛ ቆይ ልውጣ ወደ ሚት ያ ጂጂዬ አይ እኔ ደስ ነው ያለኝ። አንቺም ስትመጪ ቡርቃን እንኳን አልፎ አልፎ አየዋለሁ። ቡርቃ በቀነኒ ጉዳይ ላይ ቴንኪዩ በጣም የሴቶች እና የህፃናቶች የጠየቀው ነገር አለ። አንድ ነው እኮ የምልሽ እኮ አሁን እኛ ሀገር ላይ በሴቶች እና በህፃናት ጉዳይ የተቋቋሙ ሚኒስቴር መስሪያ ቤቶች አሉ። የሴቶች ጉዳይ ሚኒስቴር፣ የሴቶች እና ህፃናት ጉዳይ ሚኒስቴር በልዩ ሁኔታ አበል ደሞዝ በየቀኑ የሚበሉ አንድም ነገር ነው ግን ያላሉት በጣም ብዙ የሴቶች አንድም ነገር ኢቨን ኢፍ ደግሞ ነን ገቨርንመንታል የሆኑ ሁሉንም ባህል ነበር የምትለብሰው የምታስተዋውቀው እና ኢቨን ማለት ነው ስንል የነበረ ስንጮህ የነበረው እስቲ የኦሮሚያ ባህልና ቱሪዝም